ጌታቸው ረዳ የፕሪቶሪያ ስምምነትን ከመፍረስ ያዳነው የጠቅላይ ሚኒስትር አብይ አህመድ ጣልቃ ገብነት ነው ሲሉ ገለጹ። ከደብረ ጽዮን ገብረ ሚካኤል ጋር የተጻጻፏቸውን የጽሑፍ መልእክቶችንም ይፋ አድርገዋል። ጌታቸው ከዚህ ቀደም ያልተሰሙ አዳዲስ መረጃዎችንም አጋርተዋል። በስፋት እንቃኘዋለን። የጋምቤላ ክልል ከጸጥታ አካላት ውጭ የጦር መሳሪያ ይዞ በሚገኝ ግለሰብ ወይም ቡድን ላይ አስፈላጊ እርምጃ ወስዳለሁ ሲል አስጠነቀቀ። በርካታ ያላቸውን ነገር ግን በአሃዝ ያልጠቀሳቸውን በቁጥጥር ስር መዋሉን አስታውቋል። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችንም ይዘናል። አብረን እንቆይ። ጌታቸው ረዳ የፕሪቶሪያ ስምምነትን ከማፍረስ ያዳነው የጠቅላይ ሚኒስትር አብይ አህመድ ጣልቃ ገብነት ነው ሲሉ ገለጹ። ጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርና የስምረት ፓርቲ ፕሬዝደንት ጌታቸው ረዳ በአፍሪካ ሪፖርት ላይ ሰፊ ሀተታን አስነብበዋል። ጌታቸው ጽሑፋቸውን ሲጀምሩ እንዲህ ይላሉ። በአልጀዚራ በሄድ ቱ ሄድ ከመዲ ሐሰን ጋር ያደረግኩት ቆይታ በኢትዮጵያና ኢትዮጵያውያን ሳይሆኑ ስለ ኢትዮጵያውያንን ማስተማር ልማድ ባደረጉት ላይ አበል ቀስቅሷል። አንዳንዶቹ ግብረ መልሶች ተጠባቂ ናቸው። የትግራይ ጦርነት፣ ሐዘን፣ ቁጣና ያልተቋጩ ስራዎች፣ ማንኛውም ይፋዊ ውይይቶች የሌላ ህመም በር ከፋች ይሆናሉ። አንዳንዶቹ ደግሞ ገላጭ ናቸው። አብዛኞቹ ክርክሮች ትኩረት ያደረጉት እኔ ባልኩት ላይ ሳይሆን ሌሎች አንጃዎች የፕሪቶሪያ ስምምነት ለእነሱ ምን ማለትነት ላይ ያጠነጠኑ ናቸው። በአልጀዚራ ቃለ ምልልሱን ከሰጡ በኋላ እኔ ደጋፊዎችና ተቺዎች ቃለ ምልልሱ ላይ በነበረኝ ድምጸት ላይ አተኩረዋል። ጥቂት የኔ ተቀናቃኞች በጦርነት ጊዜ ከሚደረጉት ትርክቶች መሰብሰቤን እንደ ክህደት ቆጥረውታል። ይህንን ግን አልቀበለውም። ቋንቋዬ ከጦርነቱ ጊዜ ለዘብ ያሉ ከሆኑ ለሰላም ፍላጎት ስላለኝ ነው። ይህ ደግሞ እንደ መፈክር ሳይሆን ለህዝቤ ግዴታ ስላለብኝ ነው። ጌታቸው ከቃለ ምልልሱ በኋላ የተሰጡት ግብረ መልሶች ቀልባቸው እንደወሰደው በሚያሳብቀው በዚህ ጽሑፋቸው ምላሾቹ ላይ ማተኮር የፈለጉት በትግራይ አለፍ ሲልም በኢትዮጵያ ስላለው ፖለቲካዊ ውይይት ጥልቅ ችግር ስለሚናገር ነው ባይ ናቸው። ሰዎች የፕሪቶሪያ ስምምነትን የሚጠቅሱት ለእነርሱ ሲስማማ ነው። ከጎረበጣቸው ይተውታል። የፕሪቶሪያ ስምምነት አለመረጋጋት ውስጥ ያለውን ክልል ለማስከን ሳይሆን ለውስጣዊ ግጭቶች መጠቀሚያ የጦር መሳሪያ እየሆነ ነው። የፕሪቶሪያ ስምምነት በኢትዮጵያ ዘመናዊ ፖለቲካ ታሪክ ትልቅ ውጤቶችን ካስከተሉ ዲፕሎማሲያዊ ስኬቶች መካከል የሚጠቀስ ነው። ይሁንና ከቀውስ መውጫ ፍኖተ ካርታ ከመሆን ይልቅ ያልተፈቱ ልዩነቶች የሚንጸባረቁበት መስታወት፣ ከሁሉም በላይ ደግሞ ድህረ ጦርነት ትግራይን ማን ይቆጣጠራል የሚል ፍትጊያ ውስጥ የተገባበት ሆኗል። ጌታቸው ቀጥለዋል። ፕሪቶሪያ አሁንም ለምን አከራካሪ ሆነ የሚለውን ለመረዳት መሞከር የተፈረመበት ጊዜ የነበሩትን ሁኔታዎች ለማስታወስ ይረዳል። የትግራይ ተደራዳሪ ልዑካን ፕሪቶሪያ የሄዱት ለመሸጥ ሳይሆን ከማዕከላዊ እዝ ሴንትራል ኮማንድ የተሰጠውን ትዕዛዝ ተቀብሎ ነው። ይህ በጦርነት ወቅት ውሳኔ የሚያሳልፈው ማዕከላዊ እዝ የተኩስ አቁም ያለምንም ቅድመ ሁኔታ እንዲደረግ ተስማምቷል። ጦርነቱን ማራዘም ፖለቲካዊ ውድቀት፣ ተጨማሪ ሰላማዊ ሰዎች ሞትና የትግራይ ራስን በራስ የማስተዳደር ህላዊነት ስጋት ውስጥ የሚጥል ነበር። በውጊያ ግንባሮች የነበረው ተጨባጭ ሁኔታ ሰብአዊ ቀውሱን በከፋ ሁኔታ ስለሚያባብሰው አመራሩ ባለበት ሆኖ መዳማቱን ማስቆም ቅድሚያ ይሰጣል። ለዚህ ሲባል የትግራይ ፖለቲካዊና ወታደራዊ አመራር አስቀድሞ ስምምነቱን ሲያፈርሱ የነበሩትን ጉዳዮች ወደ ጠረጴዛ ላለማምጣት ወስኗል። በጣም ስሜት ቀስቃሽ የሆኑት የምዕራብ ትግራይና ራያ ፌዴራሉ ጸጥታ ኃይሎች መውጣት የሚሉትም ዝም አልተባሉም። ነገር ግን በመክፈቻው ላይ ሆነ ተብሎ እንዲወጡ ተደርገዋል። እዚህ ጋር ያለው አመክንዮ ግልጽ ነው። ንግግሩ ከፈረሰ ውጤቱ የህልውና ይሆናልና ነው። ይህንን አስቸኳይ ጉዳይ ያለመዘግየት ተፈጻሚ እንዲሆን ደግሞ ከህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በላይ ሲወተውት የነበረ የለም። ማንም ስለ ጦርነቱ የመጨረሻ ጊዜያት የሚያስብ ሰው የኃይል ሚዛንና የሰብአዊ ሁኔታዎች አማራጮችን አጥብበዋል። እኔ እንደ ልዑክ መሪነቴ ደብረጽዮን የሰጡኝ ትዕዛዝ ያለ ስምምነት እንዳትመለስ የሚል ነበር። ደብረጽዮን ያጣድፉኝ ነበር። ለዩናይትድ ስቴትስ ልዩ መልእክተኛ ማይክ ሀመር ልዑኩ ባዶ እጁ እንዳይመጣ አጽንኦት ለመስጠት ስልክ ይደውሉ ሁሉ ነበር። ህዳር 1 ቀን 2022 እንደ አውሮፓውያን አቆጣጠር ለደብረጽዮን የጽሑፍ መልእክት ላኩላቸው። ሰላም ዲ አንዳች ነገር ለማግኘት ሁሉንም ነገር እየሞከርን ነው። ከፍተኛ ጫና ውስጥ እንደሆን ካውቃለሁ። እኛም ግን ጫና ውስጥ ነን። የአሜሪካው ልዩ መልእክተኛ ማይክ ሁልጊዜም ማለዳ እኛን ወደ ሀገር ቤት መመለስ አስጨናቂ ጉዳይ መሆኑ እንደተነገረው ይነግረኛል። ወደ ቤታችን መመለሳችን እንኳን አይቀርም ብለው መጽሐፋቸውን ያስታውሳሉ። በማግስቱ ማለት ህዳር 2 ስምምነቱ በሚፈረምበት ቀን ደብረጽዮን ሌላ የጽሑፍ መልእክት ልከውልኛል። ሰላም አዲግራት በጠላቶች እጅ ለመውደቅ ጫፍ ላይ ትገኛለች። ዛሬ የተኩስ ማቆም ስምምነት ከተፈረመ እሰየው፣ ካልሆነ ግን መከላከላችንን እንዴት እንቀጥላለን በሚለው ላይ የራሳችን ስትራቴጂ ዛሬ ማታ በማዘጋጀት ወደ አፈጻጸሙ እንገባለን ሲሉ
እንደጻፉላቸው የሚያትቱት ጌታቸው ባለቀ ሰዓት ስምምነቱ ምዕራብ ትግራይን በተመለከተ ከፌዴራሉ መንግስት በኩል በቀረቡ ነጥቦች ምክንያት ሊፈርስ ጫፍ ደርሶ ነበር ይላሉ። ይሁንና በቀድሞ ኬንያ ፕሬዝዳንት ኡሁሩ ኬንያታ በዋናነት ደግሞ በጠቅላይ ሚኒስትር አብይ አህመድ ጣልቃ ገብነት ዳግም ነፍስ ዘርቷል ሲሉ አስታውሰዋል። ለአንዳንድ ትርክቶች አብይ ስምምነቱን አድነውታል ሲባል ላይጥማቸው ይችላል። ነገር ግን ሐቁ እሱ ነው ብለዋል። ጌታቸው መጨረሻም የፕሪቶሪያ ስምምነት ለምን በምዕላት እንዳልተፈጸመ የሽግግር ፍትህና ኤርትራ ጉዳይን በሰፊው ማንሳት ጽሑፋቸውን ቋጭተዋል። ጌታቸው ይህን ከማለታቸው አስቀድሞ ፓርቲያቸው ስምረት የማዕከላዊ ኮሚቴ ስብሰባ መጠናቀቁን ተከትሎ ባወጣው መግለጫ የደብረ ጽዮንን ህወሓት በብርቱ ወንጅሎ ነበር። እንደ ፓርቲው መግለጫ በትግራይ የሁሉም ድክመቶች ዋነኛ ምንጭ ነው የሚለውና ኋላ ቀር እያለ የሚጠራው ቡድንና ተላላኪዎቹ የጥፋት ጦርነት ለመለኮስ ላይታች እያሉ ነው ብለዋል። ከትግራይ ህዝብ ህልውና በተቃራኒ ተሰልፎ የህዝባችን ጥቅምና ክብር እያራከሰ ነው ያለው ስምረት ቡድኑ ለሻዕቢያ ስራ ተላላኪ በመሆን ጥፋትን እየጋበዘ ይገኛል ሲል ከሷል። ህዝቡም ይህንን በውርደት አገልጋይነት ተዘፍቆ ይገኛል ያለውን ቡድን እንዲያስቆም ጥሪ አቅርበዋል። ህወሓት በተያዘ ወር ባወጣው መግለጫም በትግራይ እኔ የሌለውበት ምርጫ አይካሄድም ማለቱን ያስታወሰው ፓርቲው በዚህም ላይ ስምረት ይህ የቡድኑ አዲስ እብሪት ነው፣ የመሞቻ ቀኑ እየቀረበ ስለመጣ የትግራይን ህዝብ ይዞ እንዳይጠፋም ለትግራይ ህዝብ ህልውናና ሰላም የሚታገለው ኃይል ሁሉ ተናቦና ተደራጅቶ እንዲታገልና ድርሻው እንዲወጣም አጥብቆ ጠይቋል። ፓርቲው በክልሉ እውነተኛ ለውጥና ሰላም ለማምጣት የተጀመረው ህዝባዊ ትግል በአጭር ጊዜ እንዲሳካ ሁሉም የትግራይ ተፎካካሪ ፓርቲዎች ያለንን የፖለቲካ ልዩነት ወደ ጎን በመተው በመጀመሪያ ለትግራይ ህልውና እንቁም ብለዋል። ይህ በእንዲህ እንዳለ ባለፈው ዓመት የክልሉ ጊዜያዊ አስተዳደር ፕሬዝዳንት ተደርገው የተሾሙት ሌተናል ጄኔራል ታደሰ ወረደ ትናንት አዲስ አበባ መግባታቸው ተሰምተዋል። ጉዟቸው ምክንያትም ከፌዴራሉ መንግስት ጋር ለመወያየት መሆኑ ቢዘገብም ቢያንስ ዘገባ እስከተጠናቀረበት ጊዜ ድረስ ስለ ውይይቱ ይዘት የወጣ መግለጫን አዲስ ማለዳ አልተመለከተችም። የጋምቤላ ክልል ከጸጥታ አካላት ውጭ የጦር መሳሪያ ይዞ በሚገኝ ግለሰብ ወይም ቡድን ላይ አስፈላጊ እርምጃ ወስዳለሁ ሲል አስጠነቀቀ። የጋምቤላ ክልል ለጸጥታ ስራ ተመደበው ከሚሰሩ የሰራዊት አባላት ውጭ የትኛውንም የጦር መሳሪያ የሚገኝና የሚንቀሳቀስ ግለሰብ ወይም ቡድን ላይ የጸጥታ አካላቱ አስፈላጊውን እርምጃ የሚወስዱ መሆናቸውን ጠቅሶ አስጠንቅቀዋል። ክልሉ የህዝቡ ሰላም መሆን እንቅልፍ የሚነሳቸው ያላቸው አካላት በጋምቤላ ከተማና ሌሎች ወረዳዎች ትርምስ ፈጥረዋል ሲልም ወንጅለዋል። የጋምቤላ ክልል ወቅታዊ ሁኔታን በተመለከተ ባወጣው መግለጫም መንግስት ከህዝቡ ጋር ተባብሮ አምጥቶታል ያለውን ሰላምና ልማት ወደ ኋላ ለመመለስ እየሰሩ ያሉ እነዚህ በእኩይ ተግባራት ላይ ተሰማርተዋል ያላቸው ኃይሎች በየቦታው ሰዎችን መግደል፣ ተሽከርካሪዎች ላይ ጥቃት በማድረስና ህይወት እንዲጠፋ በማድረግ የጸጥታ አካላትና አመራርን ኢላማ በማድረግ ወደ ለየለት የህዝቦች እልቂት ለማስገባት የተለያዩ ሙከራዎችን ሲያደርጉ መስተዋሉን አምነዋል። መንግስት ቅድሚያ የዜጎችን ሰላምና ደህንነት ማስከበር ላይ ትኩረት በማድረግ ከሚመለከታቸው አካላት ጋር በመቀናጀት ጠርጣሪዎችን አድነው በመያዝ ላይ ሲሆን በርካቶችንም በቁጥጥር ስር አውሏል ብሏል። ቁጥር ግን አልገለጸም። ይህ በእንዲህ እንዳለ ፌዴራልና የክልሉ ጸጥታ አካላት አሁን ላይ ወንጀለኞችን በቁጥጥር ስር ለመዋል ሰፊ ስራዎችን እየሰሩ በመሆኑም ህዝቡ መሰል ጥፋት ላይ የተሰማሩ አካላትን ሲመለከት ጥቆማ እንዲሰጥ የክልሉ መንግስት አሳስበዋል። በተጨማሪም ለጸጥታ ስራ ተመድበው ከሚሰሩ የሰራዊት አባላት ውጪ የትኛውንም የጦር መሳሪያ ይዞ የሚገኝና የሚንቀሳቀስ ግለሰብ ላይ አስፈላጊው ሁሉ እርምጃ እንደሚወስድ አስገንዝበዋል። ያለው የክልሉ ማህበረሰብም የጸጥታ መዋቅሩ የአካባቢውን ሰላም በማጽናት የሚያደርገው ጥረትና አጥፊዎችን ለህግ ለማቅረብ እየሰራ ያለውን የህግ ማስከበር ስራ እንዲደግፍ ጥሪ አቅርበዋል። ለሰዓቱ ያዝናቸው ዜናዎች ተጠናቀዋል። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።